በእኔ መናጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ይኸው ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ስግጥግጥ እሰጋግጣለሁ። ስግጥግጥ ፍምስ የታባ ስም ልብሳችሁ አውልቃችሁ የምትሮጡ ሰዎች መንገድ ላይ አላችሁ። አንዳንድ የላይ ቲሸርታችሁ ታወልቃላችሁ፣ ሱሪያችሁ ታወልቃላችሁ። ከዛ በኋላ መንገድ ላይ ትሮጣላችሁ ማለት ነው። በእናንተ ስም ብዙ ነገር እየመጣብኝ ነው ያለው። እኔ አላልኳችሁ። መሰገጥ ማለት ይህ አይደለም። መሰገጥ ማለት ልብስህን አውልቀህ ሩጥ ማለት አይደለም። ታዋቂ ለመሆን እሱ አይደለም። አቴንሽን ለመሳብ የማይሆን ነገር የምታደርጉ ከሆነ ሰው የምታጨናንቁ ከሆነ ይህ የመሰገጥ ትርጉም እያጠፋችሁት ነው ማለት ነው። መሰገጥ ያልኩት ሊረዳችሁ ይገባል። መሰገጥ ማለት በነዛ ኔጌቲቭ የሆኑ ድምጾች ነው። ዶክተር መሆን ከፈለጋችሁ እኔ እንዴት ዶክተር ሆናለሁ እንግሊሽ እኮ መጽሐፍ ማንበብ አልቻልኩም የሚለው አስተሳሰባችሁ ሳትሰሙ መስራት መሞከር፣ ካላችሁበት ደረጃ መጀመር፣ ትምህርታችሁ ላይ መሰገጥ፣ ስራችሁ ላይ መሰገጥ፣ በቃ ይህ ማለት ነው። ከዚህ በላይ ምንም ነገር የለም። ስለዚህ ሐሳቡን አትቀያይሩት። ልብሳችሁ አውልቃችሁ የምትሮጡ ሰዎች እንግዲህ ከኔ ጋር አትያያዙም። እኔ ደግሞ ልብሳችሁ አውልቃችሁ ሩጡ አላልኩም። መያያዝም አልፈልግም። ሰማችሁኝ አይደለ? መሰገጥ ማለት እዚህ ውስጥ ነው ጋይስ። መበርታት ማለት ነው። ለዓላማ መቆም ማለት ነው።